የሱዳኑ ጦርነት ሲቀሰቀስ ዓለም የጥቂት ሳምንታት ግጭት መስሎት ነበር። ከሳምንታት አሊያም ከወራት በላይ እድሜ ይኖረዋል ብሎ ትኩረት የሰጠው አንድም አልነበረም። ግን የዓለም አቅልሎ የተመለከተው ግጭት ዛሬ ሚያዝያ 2018 ዓ.ም ድፍን 3 ዓመታትን ያስቆጠረ ጦርነት ሆኗል። በዚህ አስከፊ ጦርነት የ40,000 ሰዎች ሕይወት አልፏል። 14 ሚሊዮን ዜጎች ከቀያቸው ተፈናቅለዋል። ይህ ቁጥር የለንደንና የፓሪስ ሕዝብ በጋራ ከመኖሪያው ከማፈናቀል ጋር እኩል ቢሆንም በዓለም ፊት የተሰጠው ትኩረት ግን እጅግ አናሳ ነው። ሱዳን አሁን ላይ በገዛ ልጆቿ ሰብአዊ ዜጎቿ በጦርነት ዳፋ የሚያለቅሱባትና የሚጮሁባት የዋይታ ምድር ሆናለች። ንጹሃን ለቅሷቸውና ጩኸታቸው በዓለም ፊት ትኩረት ሳይሰጠው የተረሳ ጦርነት ሆኗል። ግልጽ የሆነ ፍጻሜ የሌለው ይህ ጦርነት ከላይ እንጂ ውስጠ ነገሩን የመረመረው አለመኖሩ እውነቱን ከባድ አድርጎታል። ጦርነቱ እንደ አውሮፓውያን አቆጣጠር ኤፕሪል 2023 ከጀመረ አንስቶ ወደ 14 ሚሊዮን የሚጠጉ ሰዎች ለመፈናቀል ተገደዋል። ከነዚህ ውስጥ 9 ሚሊዮን የሚሆኑት ከመኖሪያቸው ለቀው ወደ ሌሎች የአገሪቱ ክፍሎች ሲሰደዱ 4.4 ሚሊዮን የሚሆኑት ደግሞ ድንበር አቋርጠው ተሰደዋል። አሁንም በጦርነቱ ሳቢያ የወሲብ ጥቃት፣ የግዳጅ ምልመላ፣ የዘፈቀደ እስራት ጨምሮ በርካታ የሰብአዊ መብት ጥሰቶች መከሰታቸውን ቀጥለዋል። የንጹሃን ጩኸት በዓለም ፊት ቢቀርብም የአስከፊነቱን ያህል ትኩረት ሊያገኝ አልቻለም። የጦርነትን ምንነት የማያውቁ በሚሊዮን የሚቆጠሩ ሕፃናት ከቃሉ ፍቺ ቀድሞ የጦርነቱን ዳፋ ቀማሽ ሆነው የዕድሜያቸውን 3 ዓመታት ለስቃይ ሰውተዋል። ወላጆቻቸውን በጦርነቱ አጥተው ወደ ጎረቤት ሀገራት ከተሰደዱ ከ58,000 በላይ የሚሆኑ ሕፃናት በአካልና በስነ ልቦና በእጅጉ የተጎዱ ሆነዋል። ዩኒሴፍ እንደ አውሮፓውያን አቆጣጠር በ2026 ለተጎዱት ንጹሃን ዜጎች እርዳታ ለማግኘት እንቅስቃሴ ቢያደርግም መሰብሰብ የተቻለው የገንዘብ ድጋፍ 16% ብቻ ነው። በዚህ ሁኔታ ላይ በቅርብ በመካከለኛው ምስራቅ በተከሰተው ጦርነት ምክንያት የትራንስፖርት ወጪ በ30% ስለጨመረ የሚገኘው አነስተኛ እርዳታ እንኳን ውጤታማነቱ እየቀነሰ መጥቷል ሲል ዩኒሴፍ ገልጿል። ጦርነቱን ሽሽት በሊቢያ በኩል ወደ አውሮፓ አደገኛ ጉዞ የሚያደርጉ ሱዳናውያን ቁጥርም እየጨመረ ነው። እንደ አውሮፓውያን አቆጣጠር ከ2024 እስከ 2025 ባለው ጊዜ ውስጥ ከ14,000 በላይ ሱዳናውያን ወደ አውሮፓ የገቡ ሲሆን ይህም ግጭቱ ከተጀመረበት ጊዜ አንስቶ ከ230% በላይ ጭማሪ አሳይቷል። በሱዳን በዓለም አቀፍ የቀይ መስቀል ኮሚቴ ICRC የተመዘገበው የጠፉ ሰዎች ቁጥር ከ11,000 ሲሻገር ከባለፈው ዓመት ብቻ ከ40% በላይ ጨምሯል። በዓለም ላይ ትልቁ የተፈናቃዮች ፈተና ረሃብ ነው። ታዲያ በሱዳን የምግብና የግብርና ድርጅት ፋኦ ተወካይ ሆንግጂያንግ እንደጠቆሙት 21 ሚሊዮን ሱዳናውያን የምግብ ዋስትና እጦት እያጋጠማቸው መሆኑን አጽንኦት ሰጥተው ተናግረዋል። ከነዚህም ውስጥ 6.3 ሚሊዮን የሚሆኑት ደግሞ ከፍተኛ የምግብ እጥረት ላይ ይገኛሉ። የእርስ በእርስ ጦርነቱ ከ850,000 በላይ ሰዎች ድንበሩን አቋርጠው ወደ ቻድ እንዲሸሹ አስገድዷቸዋል። በጀርመን የውጭ ጉዳይ ሚኒስትር የሆኑት ሴራፕ ጉለር በመጠለያ ውስጥ ያለውን ሁኔታ እንዲህ ይገልጹታል። I visited a refugee camp in eastern Chad. 100,000 refugees from Sudan were living there. The conditions were extreme. There was precisely one doctor for all those people. ሚኒስትሯ በቅርብ ዓመታት ውስጥ የሰብአዊ እርዳታ በከፍተኛ ሁኔታ መቀነሱን ገልጸዋል። በቻድ ኮንራድ አድናወር ፋውንዴሽን የሚገኘውን የሳህል ፕሮግራም መሪ የሆኑት ወልፍ ሌሲንግ ምንም እንኳን የቻድ ድንበሮች ለስደተኞች ክፍት ቢሆኑም አገሪቱ ከአቅሟ በላይ እንደሆነባት ገልጸዋል። ከሱዳን ጋር ባለው ድንበር አቅራቢያ ለተባበሩት መንግስታት ሰራተኞች ጥብቅ የደህንነት ገደቦች አሉ። ፀሐይ ከጠለቀች በኋላ ማንም ሰው ወደ ውጪ እንዲወጣ አይፈቀድም። ተደጋጋሚ ማስጠንቀቂያዎች፣ ጥቃትና አመጽ አለ። ይህ በእንዲህ እንዳለ በውጪ ቁጥራቸው በርካታ የሆኑ የተፈናቀሉ ሰዎች ወደ ቻድ መግባት ቀድሞውኑ ውጥረት ባለባቸው ሀብቶች ላይ ጫና እያሳደረ ይገኛል። በማህበረሰቦች ውስጥ ውጥረትና ወንጀል እየጨመረ ነው። በዩኤንኤችሲአር የውጭ ግንኙነት ዳይሬክተር የሆኑት ዶሚኒክ ኢዛቤል የበጀትና የስደተኞች ቁጥር አለመመጣጠኑን እንዲህ ይገልጹታል። የ17 ዓመቷ ማሳዲዳ ቤከር አንድ ቀን ሕክምና ለመማር ተስፋ ታደርጋለች። በእርግጥ ዶክተር ለመሆን ከፈለገች የባችለር ዲግሪ ያስፈልጋታል። በሱዳን ጦርነት ምክንያት የማሳዲድ የትምህርትና የተሻለ ወደፊት ህልም እጅግ የራቀ ይመስላል። ጦርነቱ ስላደረሰባት ከባድ ጉዳት ታዳጊዋ እንዲህ ትናገራለች።
They drove us out. Some people were at the market, others were on their farms. I remember how our relatives were killed. I remember everything. My brothers and sisters are still alive, but my father was killed in the war. የተባበሩት መንግስታት የስደተኞች ኤጀንሲ ከፍተኛ ኮሚሽነር ሻርሎት ሌፕኒች በካምፖች ውስጥ ያሉ አስተማሪዎች በወር እስከ 90 ዩሮ ያገኛሉ፣ ይህም ከቻድ የህዝብ ትምህርት ቤቶች በጣም ያነሰ ነው ሲሉ ተናግረዋል። በሱዳን ጦርነት ከተቀሰቀሰ ወዲህ ጦርነቱን ለማስቆምና ሲቪሎችን ለመጠበቅ ዓለም አቀፍ እርምጃዎች ተግባራዊ ሆነዋል። በተደጋጋሚ የተኩስ አቁም ስምምነት እንዲደረግ ጥሪ ቀርቧል። ለተጎዱ ህዝቦችም የአስቸኳይ ጊዜ እርዳታ ጥሪን ጨምሮ ዘርፈ ብዙ ጥረቶች ተደርገዋል። ምንም እንኳን እነዚህ ጥረቶች ዘላቂ ስምምነት ባያመጡም በሳውዲ አረቢያና በአሜሪካ አማካኝነት የተጀመረው የጅዳው ንግግር የአፍሪካ ህብረትና ኢጋድን ጨምሮ በርካታ ሀገሮች ግጭቱ ማቆሚያ እንዲያገኝ የሰላም ውይይቶችንና የሽምግልና ሙከራዎችን አመቻችተዋል። መንግስታት በግጭት ውስጥ በተሳተፉ ግለሰቦች ላይ ውስን ማዕቀቦችንና የጉዞ ገደቦችን አውጥተዋል። ሆኖም እነዚህ እርምጃዎች ለውጥ ማምጣት ሳይችሉ ግጭቱ በርትቶ ቀጥሏል። ተፋላሚ ወገኖች በተደጋጋሚ የደረሷቸውን የተኩስ አቁም ስምምነቶች ባለማክበራቸው ውጊያው ቀጥሎ ሱዳን 3 የሰቆቃ ዓመታት አሳልፋለች። የዳቦና የዲሞክራሲ ህዝባዊ ጥያቄ ወደ ስልጣን እንዲወጡ እድል የፈጠረላቸው ሁለቱ ጀነራሎች አሁን ላይ እርስ በርስ በሚያደርጉት ውጊያ የሱዳንን ህዝብ በዳቦ እጦትና በሰብአዊ መብት ቀውስ ውስጥ ጥለውታል።